እኔ ማውራት ስለማልወድ ነው እንጂ ከዚህ በላይ ምንም ነገር አደርጋለሁ። ማደርግም ሰው ነኝ ማለት በተግባር ማደርግ ሰው ነኝ። ይሄ በወሬ የቀረው ሰው አይደለም። አሁን አመጣጤ ምናምን ብዙ አይነት ነገሮች ስለሚወራ አንድም እንድታምኝ ፈልጌ ነው ነገሮችን እያስተካከልኩ ያለሁት። ገብቶሻል አይደል? በወሬ ብቻ እንዳልቀር በቃ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ግን አንዳንዴ የሚገርመኝ ነገር ማለት ነው የሰው ልጅ እኮ ፍቅር ተለለ ቤትና ቁሳቁስ አይገዛውም። ይሄ እዚህ ወዳ ምን ላድርግ? ያንተ ቤት ፍቅር ሊሆናት ይችላል እንዴ? ፍቅር ተለለ እኮ ቤት ምንም እንትል የለውም። እውነቴን ነው የምላችሁ፣ ቤት አንድ ቀን እንትል ይላል። ይህን የመሰለ ቤት ሰጥሃትም እኮ እንግዲህ ደስታ ላክስትየዋ ከዚህ ውጭ ምን ላድርግ? ይኸው ቤት ገዛሁላት፣ ቤት ይህንን የመሰለ ቤት ገዛሁላት ለሉሌ። እንዴ ሉሌ የምነው አባቱ ቤት አጣሉ እንዴ? ምን ነካ? እሷ እኮ ያላት ፍቅር ከአብርሃም እንጂ ለቤት ፍቅር አይደለም። እና እኛ ሁለቱ እንዲታለቁ ሁለቱ አሸንፋ ባልዋን ልጆቿ እንዴ ይሄ እርግዝና ውሸት ነው እንዴ? እርጉዝ ነች ምናምን የሚባለው ውሸት ነው እንዴ? እንዴት ነው ይሄ ነገር? እኔ እኮ በቀደም እየጨፈልክ ሄደሃል ነበር እንዴ? እየተጫወተችብኝ ነው ምናምን እያልክ እሷ ያልተቀበለችህን አንተ ይህን ሁሉ ለምን እንትን ትላለህና? አረ በጣም ይገርማል። አክስትየዋ ራሱ አክስትየዋም እኮ ተናገረችኝ። የእሷን ደስታ ነው ሰሞኑን እያየ ነው። የሆነ ነገር ልታስተካከል ነው። ተፈለክ እንትን በል። እኛ ቤተሰቦቿን በሙሉ አንጥቼ ያሳይ ነበረ እና ሽማግሌውን እንድትተባበሪኝ አንቺ ነሽ እንትን በያት እና ይሄን የመሰለ ቤት እንትን እያልኩ ነው። ሩታ ማስጨረስ አለባት። ሩታ ትጨርስ። እኔ ጉላ ብቻ አይደለሁም ማውራት ስለማልችል ነው እንጂ ከዚህ በላይ አለ እንዴ? ይሄ ቤት ያንተ ይሆን የማን ይሆን የታወቀ? አሁን በአሁኑ ጊዜ እኮ እናቴ እንኳን እንትን አንተ ቀልቶ ሌላውም ፎቶ እያነሳ ይሄ ቤት የኔ ነው ይላል። ስለዚህ ምንም እኮ እየተጨበጠ ነገር የለህም። አንተ አሜሪካን ነው የምንወለው ስትል ይኸው 4 ወር ሊሆንን ኢትዮጵያ ውስጥ ቁጭ ታልክ ማለት ነው። እና አብለን የምንኖረው በፊት አሜሪካ ነበር የምትለው፣ አሁን ደግሞ አብለን የምንኖርበት አልክ። እንግዲህ አሜሪካ ልወስዳት ነው ብለህ ቀየልከውና ደግሞ አሁን አብረን የምንኖርበት። ኧረ ጉድ ነው ይሄ ነገር። ድራማንም እንዲህ እውነትም እንዴ ጉድ እኮ ነው። በፊት ሲያወራ የምንሰማው አሜሪካ ሊወስዳት ነው፣ አሜሪካ ሊሄዱ ነው። አሁን ደግሞ ቤቱ ቅድም ሰርጉ። ኧረ ምንድን ነው ይሄ ነገር እንዴ? እኔ እኮ አንዳንዴ በጣም ትገርሙኛላችሁ። ሀብታም ተሆናችሁ ዛሬቱ ለድሆቹ ለኛ ለምን አትለቆልንም? ለምንድን ነው ናማዳ? ግራ የሚገባኝ እንደው አሁን ቪዲዮ እየሰራው እንደው ትጠላኛለች ዝም ብላ እንደው ይኸውላችሁ ዛዳ ወይ እነዚህ ወፎች ደግሞ እና ውድ ቤተሰቦቼ አቶ ደስታ ይኸው ቤት ገዝቻለሁ። ተንግዲህ በኋላ ከኔ ጋር ነው መሆን ያለባት ሩታ እያለ ነው። ቤት ገዝቻለሁ። እንግዲህ ትናንትና እሱ ይሆን እንዲህ አንበሳውን ያወለደው? አንበሳውን የወለደላት እሱ ይሆናል እኮ ወይኔ። እና ቤት ገዝቻለሁ እያለ ነው ማለት ነው። በቤት አይደለም የሰው ልጅ። በነገራችን ላይ አንዳንዶቹ በሀብት ሊይዙ ይፈልጋሉ ማለት ነው። በሀብት ፍቅርን ሊገዙ ይፈልጋሉ ማለት ነው። ግን ያው ገንዘብ አይፈለግም ብያቸው አይደለም። ግን ቢሆንም መጀመሪያ ፍቅር ነው የሚቀድመው። ፍቅር ተለለ ምንም ንብረት እንኳን እሷ ቀርቶ ማለት ነው የሞላት ሄደላት ሌላውም ድሃውን ፍቅር ተለለ ምንም እንትን የለውም። ገንዘብ ብቻ ምንም አይሰራም። ብዙ እህቶቻችን እየተጎዱ ነው ሀብት ብለው እየገቡ ማለት ነው። እያየናቸውም ነው ሚዲያ ላይ ተገባችሁ በኋላ አሁን እሱን ለአሁኑ በቃ እንደዚህ ይሄ ቤት ይሄ ምን የውስጥ እሷን ታገኘ በኋላ ባካችሁ ምንም እንትን የለውም። ምንም እንትን የለውም። አሁን በቀደም ለታ እንደዛ ሲጨፍላል ነበር። እንዲህ ዛሬ ደግሞ መጥቶ ቤት ስበብ ሲያጣ ክስቷን አመጣና ደግሞ እሷ ነች የምታሳምነው ብሎ ቤት እሷ ዛሬ ማታ ከአብርሃም ጋር ቆይ ቪዲዮ ሲለቁ ታያላችሁ። ቪዲዮውን ተመልከቱ ማታ።
ቪዲዮን ተመልከቱ ላችኋል። እናንተ ክፍሬ ቁጭ የሚሉት ነገር ምንድን ነው እዚህ ጋር እና ውድ ቤተሰቦች እኔ እንዳለ ቁጫት ክፍሬ ቁጫት አልወድም እና ውድ ቤተሰቦች ለማንኛውም ደስታ በገንዘብ የሰው ልጅ እንትን አትበል። ምንም እንትን የምትለው ነገር የለም። ያው ሰርግህ ሽማግሌ ልትልኩ ነው። ምንም ችግር የለውም። ወንድሟ ፈቅዷል እና ግን ዋናዋ እሷ ነች። ዋናዋ እሷ ነች አይደል እንዴ? እሷ ደግሞ የልቧን ሳታደርስ አሸናፊነቷን ሳታረጋግጥ ምንም ምንም ብትጎዳ ማንንም አትፈልግም። የልቧን ሳታደርስ አሁን ባሌ የሚባል ነገር አትፈልግም ማለት ነው። ለምን ገና ብዙ የምትሰራቸው ነገሮች አሉና ተዋት እስቲ ትለፍበት እንዴ። ቤተሰቦቿም እኮ እንደሆኑ ምንትን ሊኖራችሁ ይችላል። ልጅቷ እስቲ ትለፍበት እስቲ ትንሽ እስቲ ትረጋጋ። ምን ሆናችሁ ነው እንዴ? ተዋት እስቲ ገና አንትላ 2 ወር ሳይሞላት ባል ይዘውላት መጡ እነዛኞቹ። አሁን ደግሞ ግዴታ አላገባሽ እንዴ? ተዋት እስቲ ተዋት፣ ትንሽ ትረፍበት፣ ራሷን ትወቅ። እርጉዝም ተሆነች እንዴ ተዋት እንጂ ልጇን ተሳድግበት። እንግዲህ እሷ በደስታ መታ እርጉዝ ነኝ ብላለች። እናንተ ደግሞ እንግዲህ 2 ሊትር ተቀበልክ፣ ጥሩ ነው ጥሩ ነው። ሉል ነው ያልከው አንተ መውለድ አትችልም እንዴ? ምን ነው ሌላዋን አግብታ አትወልድም እንዴ? የሰው ልጅ አሳዳጊ ከምትሆን ብዬ ነው። ለሩታዬ ግን የምታስፈልገት አይመስለኝም። እኔ ከደስታ የተሻለ ሰው ነው ለሩታ የምመኘው። እግዚአብሔርን ነው የምላቸው። እኔ ደስታ ምኑም አያምረኝም። ምኑም የሆነ እንደውም እንሽላሊት ነገር ነው የሚመስለኝ ሳየው። እንዳሰድቡ ብቻ እንሽላሊት አይመስላችሁም? እስቲ አስተያየቱ ምኑ እኔ እንደዚህ አይነት ሸለጥለጦ እንትን አይለኝም ማለት እዛ ጉድላማ ጉድላ ነው። አንዴ አሜሪካ ትላለህ፣ አንዴ ምን ትላለህ፣ አንዴ ደግሞ አሁን ብለህ እዚሁ ኢትዮጵያ የምንኖርበት ቤት አፍለን የምንኖርበት ቤት ሁሉም ሌላ ሰው ቤት እያሳየ ነው እንዴ? በአሁኑ ጊዜ የተወሶ መኪናም አለ። ምን ችግር አለ? ወይስ የዘመኑ ሰው ነህ? እኛ እኮ አናምንም። እኔ አላውቅም። ይሄ ሰውዬ እንድታየ ብትጠነቀቅ ይሻልሻል። ይሄ አስመሳይ ነገር ነው። እኔ ምንም አያምረኝም። ትረጋጋ፣ ተዋት እንዴ ተዋት እስቲ። ምን ነው ትዕግስትን ይኖራችሁ። ምን ነው ገና እሷ እናቴ ብዙ ነገሮች ይጠብቋታል። ተዋት እንዴ። እኔ ደስታ ለሩታ ባል አይሆንም። ተው የእውነቴን ነው የሚያውቀው። ደስታን አልመኝላትም ሩታዬም ማለት ነው። ደስታን አልመኝላትም። አሁን ስንት ሰዓት ልክ ነው ብዬ አላስብም። ትክክል አይደለም። ጉለኛ ነገር ነው። እኔ ሩታዬን አልመኝላትም ማለት ነው። የእሱን ባርነት እውነቴን ነው የምላቸው። እኔ አልመኝላትም። እኔ ከሱ የተሻለ በቃ እንደውም ዳኒ ቢሆን ይሻለኛል። እውነቴን ነው የምላችሁ። ከዳኒ ጋር ቢጋቡ ይሻላል። እውነቴን ነው የምላችሁ። እንዴ ይሄ እኮ በቃ ስታዩት ራሱ የሆነ እንዴ ምን አይነት ጣጣ ነው? ኧረ ሩታዬ እንዴ ራስሽን ወቂ። ማንንም ዝም ብለሽ እንትን አትበይ ወደዛ እንዴ